መጽሐፈ ሄኖክ በዓለም ዙሪያ ጠፍቶ በኢትዮጵያ ምድር ተገኘ። ዓለም ጠፍቷል ተወግዷል ብሎ የረሳው መጽሐፍ በዓለም ዘንድ መነጋገሪያ ይሆን ዘንድ ጄምስ ብሩስ የተባለው ስኮትላንዳዊ ሰው የአባይ ምንጭ ፍለጋ ብሎ ወደ ኢትዮጵያ በመጣ ማግስት ሙሉ መጽሐፈ ሄኖክ በኢትዮጵያ ኦርቶዶክስ ተዋሕዶ ዘንድ ተጠብቆ እንደቆየ መረጃውን አገኘ። እናም ወደ ሀገሩ ሲመለስ 3 ቅጂዎችን ይዞ ሄደ። አንዱን ለፈረንሳይ፣ አንዱን ለእንግሊዝ፣ አንዱን ቅጂ ደግሞ ለራሱ አስቀመጠው። በዚያም መንገድ የዓለም ሕዝብ የጠፋው መጽሐፍ ተገኘ በሚል እልል አለ። ግማሹም ለፍለጋ ተሰማራ። ቀድሞ ነገር ይህ መጽሐፈ ሄኖክ እንዴት ኢትዮጵያ ውስጥ ሊገኝ ቻለ? ምክንያቱም መላው ዓለም ከመጽሐፉ ውስጥ አስወጥቶታል፣ አስወግዶታል። በኢትዮጵያ ውስጥ እንዴት ሊገኝ ቻለ? እንደዚሁም የመጀመሪያው መጽሐፈ ሄኖክ በምን ቋንቋ ተጽፎ ተገኘ? ሰላም ጤና ይስጥልን። እንደምን ቆያችሁን? የኢትዮጵያ አምባ ሚዲያ ቤተሰቦቻችን ሰብለ ወንጌል ጸጋ ነኝ። በዛሬው መርሃ ግብራችን የባለፈውን ቀጣይ ክፍል መጽሐፈ ሄኖክን በተመለከተ ባሳለፍነው ሳምንት እንዴት ከዓለም ሊጠፋ እንደቻለ እያንዳንዱ ቤተክርስቲያን እንዴት አድርጎ ከመጽሐፉ ውጭ እንዳደረገው አይተናል፣ ተመልክተናል። ይህንን ዓለም የገፋውን ያስወገደውን መጽሐፍ በምን መንገድ በኢትዮጵያ ውስጥ ሊገኝ ቻለ? በምን ቋንቋ ተጽፎ ተገኘ? ጄምስ ብሩስስ እንዴት ኢትዮጵያ ውስጥ ይሄ መጽሐፍ እንደሚገኝ አውቆ መጣ? ወይስ የአባይ ምንጭ ፍለጋ መጥቶ ነው እንደው እግረ መንገድ መጽሐፈ ሄኖክን ያገኘው? የሚሉ እጅግ አሻሚ የዓለም የታሪክ ባለሙያዎች፣ የመጽሐፍ ቅዱስ ጥናት ተመራማሪዎች ለዘመናት የፈጀ የጥናት ውጤታቸውን አስቀምጠዋል ማለት ነው። ይዘንላችሁ ቀርበናል። ዛሬ እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ቻናላችንን ሰብስክራይብ አድርጉ፣ ላይክ፣ ሼር በማድረግ ብዙዎች ጋር ይሄ ሐሳብ እንዲደርስ አድርጉልን። ሐሳብ አስተያየታችሁ እየደረሰን ነው። ለምትሰጡን በሳል ሐሳብ አስተያየት እጅግ አድርገን እናመሰግናለን። አሁንም አብሮነታችሁ አይለየን። ስለዚህ ወደ መጀመሪያው ሐሳብ ነው የምናመራው። መጽሐፈ ሄኖክ እንዴት ኢትዮጵያ ውስጥ ሊገኝ ቻለ? ጄምስ ብሩስስ ወደ ኢትዮጵያ የመጣው የአባይን ምንጭ ፍለጋ ብሎ እግረ መንገድ ነው መጽሐፈ ሄኖክን ያገኘው? ወይስ ከሀገሩም ሲመጣ ኢትዮጵያ በምትባል ሀገር ይሄ ጥንታዊ ሚስጥራዊ መጽሐፍ ተጠብቆ እንደሚገኝ አውቆ ነው የሚለውን ርዕሰ ጉዳይ እንመልከት። እንግዲህ የተለያዩ ሐሳቦች ናቸው በዚህ ጉዳይ ላይ የሚሰጡት። በኢትዮጵያ እንዴት ሊገኝ ቻለ በሚለው ጉዳይ ላይ በ4ኛውና በ5ኛው መቶ ክፍለ ዘመን አካባቢ ክርስትና ኢትዮጵያ ውስጥ እያበበ በነበረበት ሰዓት እንግዲህ በርካታ መጻሕፍት ተተርጉመው ነበረ። በርካታ ቅዱሳን 9 ቅዱሳንን ጨምሮ ወደ ሀገራችን ወደ ኢትዮጵያ የመጡበትና ክርስትናን ከማስፋፋት አንጻር ብዙ አብያተ ክርስቲያናት የታነጹበት፣ ወንጌል የተሰበከበት፣ መጻሕፍት የተተረጎሙበት ነበርና የአንዳንድ ምሁራኖች ግምት ምንድነው? በዚህ ዘመን ነው መጽሐፈ ሄኖክ ወደ ኢትዮጵያ የመጣው። በአቡነ ሰላማ ከሳቴ ብርሃን አሊያም በ9 ቅዱሳን ነው ከሌላ ቋንቋ ወደ ግዕዝ ቋንቋ ተተርጉሞ የተቀመጠው በዚህ ጊዜ ነው ብለው ይሄንን ዘመን የሚጠቅሱ ምሁራን አሉ። በሌላ በኩል ግን ይሄንን ታሪክ ከኖህ ጋር የሚያገናኙ ምሁራንም አሉ። ኖህ የጥፋት ውሃ በተቃረበ ጊዜ እንግዲህ የሱን ወገኖች ጽሑፎቻቸውን፣ ሀብቶቻቸውን፣ አስከሬኖቻቸውን፣ አጽሞቻቸውን ሳይቀር ነው ይዞ ወደ መርከቡ የገባው ማለት ነውና በዚያን ጊዜ እንዳሁኑ ቤተክርስቲያን ስላልነበረ ጸሎት የሚያደርሱበት የአዳም ሲሞት ለምሳሌ የአዳም መቃብር ጋር ነበረ ጸሎት የሚያደርሱት ሴትና ልጆቹ ወገኖቹ ማለት ነው። ሴትም ሲሞት እንደዚሁ በክብር ከአዳም ጋር እያስቀመጡ ሁሉም ትውልዶችን በዚያ መንገድ ጸሎት የሚያደርሱበት ስለነበረ ወደ መርከቡም ይዞ ገብቶ አባታችን ነው ጸሎትም የሚያደርሰው የነዚህ አባቶቹ አጽም ጋር ስለነበረ ቅዱሳን ስለሆኑ ማለት ነውና ወደ መርከቡ ይዞት ከገባው ነገር ውስጥ አንዱ መጽሐፈ ሄኖክ ነው። ስለዚህ
የኖህ መርከብ የት ነው ያረፈችው የሚለው ጥያቄ መጽሐፈ ሄኖክ በትክክል ለመጀመሪያ ጊዜ የት እንደተገኘ በምን ቋንቋ እንደተገኘ ፍንጭ ይሰጣል ማለት ነው። እንግዲህ የኖህ መርከብ አርመኒያም አራራት ተራራ ላይ እንዳረፈች ይነገራል። እንደዚሁም በሀገራችን ኢትዮጵያም አራራት የሚባል ተራራ አለና የኖህ መርከብ ኢትዮጵያም ነው ያረፈችው የሚሉ ምርምር ጥናት የሚፈልጉ ጉዳዮች አሉና እኛም እንግዲህ አይምሮአችን ከፈት ብሎ ሀገራችንን እንድናውቅ አይናችን እንዲገለጥ ምድራዊውንም ሰማያዊውንም ዕውቀት እንድንዋጅ ነው እንደዚህ አይነት መርሃ ግብር የምናቀርብላችሁና የኖህ መርከብ ኢትዮጵያ ነው ያረፈችው የሚል የባለሙያዎች ሐሳብ አስተያየትና ጽሁፎች እጅግ በርካታ ናቸው። ከዛ ግን ከመርከብ ወጥተው ኑሯቸውን እዚህ ካቀኑ በኋላ የአዳም መቃብር የግድ ኢየሩሳሌም ቀራኒዮ ላይ መሆን ነበረበት አይደለ? በዛ አዳም በተቀበረበት ቦታ ላይ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ አዳምን ነፃ የሚያወጣው እዚያ ቦታ ላይ ስለሆነ በገድለ አዳም ላይ ወይም በመጽሐፈ ቀሌምንጦስ ላይ ተጽፎ የምታዩት ታሪክ አለ። አባታችን ኖህ ለሴም የአዳምን አጽም ይዞ ወደ ኢየሩሳሌም እንዲሄድ እንዳዘዘው እዛም ወስዶ በቀራኒዮ ላይ እንደተቀበረ አዳም የሚነግረን ታሪክ አለ። ሌሎቹ በመርከብ ውስጥ ይዟቸው የገባው ነገሮች ግን መጽሐፈ ሄኖክን ጨምሮ እሱ በኖረበት ቦታ ላይ እንደሚኖሩ የሚያሳዩ ነገሮች ናቸው ያሉትና ለምሳሌ የፋሲል ግንቦች ሲሰሩ በኖህ መርከብ ቅርጽ አምሳል ነው የተሰሩት። ወደ ጎንደር አካባቢ እሜቴ አይከል የኖህ ሚስት ማለት ነው በሷ ስም የተሰየሙ ስፍራዎች አሉ። ጭልጋ ምናምን በሚባል ቦታ ላይ በጣም ጠለቅ ያለ ጥናት ከተደረገ ትልቅ ፍንጭ ሊሰጥ የሚችል ጉዳይ በዚሁ በሀገራችን በዚህም ዘመን አለ ማለት ነው ከኖህና ከሚስቱ ጋር የተያዘ። ስለዚህ ኖህ እዚህ መኖር ከጀመረ በዛን ጊዜ የነበረው ትውፊት ምንድነው? ትልልቅ ነገሮችን የነ አዳምን ዕቃዎች የተለያዩ ነገሮችን የመቅበር ነገር ነው የነበረው ማለት ነው። እንዴት ይቀብራሉ የሚለው እኛ እንደምናስበው አሁን መሬት ቆፍሮ ቀብሮ አፈር መመለስ ሳይሆን ራሱን የቻለ በመሬት ውስጥ በመቅበር አባቶቻችን ቅርሶችን ታሪክን የሚጠብቁበት የራሳቸው የሆነ ጥበብና መንገድ ነበራቸው። ስለዚህ መጽሐፈ ሄኖክም በዛ ከሌሎቹ የአባቶች አጽምና ቅርሶች ጋር አብሮ ተቀብሮ እንደነበረና የጎንደር ዘመን አካባቢ በእቴጌ ምንትዋብ ዘመን ያ ነገር እንደተገኘ የሚጠቁሙ መረጃዎች ናቸው ያሉት ማለት ነው። ስለዚህ መጽሐፈ ሄኖክ በኖህ መርከብ አማካኝነት ኢትዮጵያ ተገኘ የሚል አንድም ሌላ መልከታ አለ። ሁለተኛው መልከታ ደግሞ ቀደም ሲል እንደነገርኳችሁ በአራተኛውና በአምስተኛው ክፍለ ዘመን አካባቢ ክርስትና በተስፋፋበት ወቅት በአቡነ ሰላማ በዘጠኙ ቅዱሳን አማካኝነት ተተረጎመ የሚል አለ። በሁለቱም ጉዳይ ላይ ምርምርን ጥናትን ማድረግ የምትፈልጉ ተመራመሩ፣ አጥኑና እንግዲህ ለሀገራችን የሀገራችን እውነት ይሄ ነው ብለን ደግሞ ለዓለም የምናበስርበት ከኛው ከኢትዮጵያውያን የመነጨ እውቀት እንዲኖረን ስለሚያስፈልግ ይሄንን እንደመነሻ አስቀመጥኩላችሁ ማለት ነው። ግን ሌላው ወሳኝ እና ዓለም ላይ አነጋጋሪ የሆነ ጉዳይ አለ። መጽሐፈ ሄኖክ በመጀመሪያ ሲገኝ በምን ቋንቋ ተጽፎ ተገኘ? በትክክል በምን ቋንቋ ተጻፈ የሚለው ነገር መጽሐፈ ሄኖክ በትክክል የት ተገኘ ለሚለው ነገር ምላሽ ይሰጠናልና በዓለም ላይ እንደምናውቀው የባቢሎን ግንብ ወይም ደግሞ የሰናኦር ግንብ ከመገንባቱ በፊት አንድ ቋንቋ ነበረ የነበረው። በአንድ ቋንቋ ነበረ እንግዲህ ከአዳም እስከ ኖህ የነበሩት ትውልዶች በሙሉ ይግባቡ የነበረው። እንደገና ደግሞ ከጥፋት ውሃ ከተከናወነ በኋላ ኖህ እና ልጆቹ ተዋልደው በስተው የባቢሎን ግንብ እስኪገነባ ድረስ አንድ ቋንቋ ነበረ ያለው ማለት ነው። ለምሳሌ ስለዚህ ጉዳይ መጽሐፍ ቅዱስ ይነግረናል። በኦሪት ዘፍጥረት ምዕራፍ 11 ቁጥር 1 ላይ ምን ይላል? የዓለም ሁሉ ቋንቋ አንድ ንግግሩም አንድ ነበረ ይለናል። ስለዚህ ልክ የሰናኦር ግንብ እስኪሰራ ድረስ የባቢሎን ግንብ እስኪገነባ ድረስ በአንድ ቋንቋ የሚግባቡ ከሆነ ያ ቋንቋ ምንድነው ነው ትልቁ ጥያቄ። ምክንያቱም መጽሐፈ ሄኖክን የጻፈው ሄኖክ የአዳም 7ኛ ትውልድ ነው ብለናል። ከጥፋት ውሃ በፊት የነበረ ሰው ነው። እነ አዳም፣ እነ ሴት፣ እነ ማቱሳላ፣ እነ ላሜህ እነዚህ ሁሉ እነ ያሬድ በምን ነበር የሚግባቡት? ሄኖክ በምንድነው ያንን የተመለከተውን የሰማይን ሚስጥር በምን ቋንቋ ጻፈው የሚለውን ነገር በዛ በአንድ ቋንቋ ነው ማለት ነው። ስለዚህ አሁን ትልቁ ጥያቄ ያ
ከባቢሎን ግንብ በፊት የነበረው ከቋንቋ መደበላለቅ በፊት የነበረው አንደኛና ብቸኛ ቋንቋ ምንድነው ወደሚለው እንምጣ። የተለያዩ ተመራማሪዎች በዚህ ጉዳይ ላይ የጻፉት ነገር አለ። እንግዲህ የዛሬው ፕሮግራሜ ትኩረት የሚያደርገው የሰው ልጅ የተፈጠረው በእግዚአብሔር ነው የሚሉ ምሁራንንና ተመራማሪዎችን ነው ይዤላችሁ የመጣሁት እንጂ ቋንቋን በተመለከተ እንደምታውቁት በኢቮሉሽን ነው የሰው ልጅ የመጣው ብለው ብዙ ታሪክ የሚያወሩ ሳይንቲስቶችና ተመራማሪዎች አሉ። እኛም ተመልካቾቻችንም እንደምናምነው እኛ ከዝንጀሮ የመጣን ሳይሆን የእግዚአብሔር ፍጡር ነን ብለን በመናምነው በዚህ ስርዓት ውስጥ ስለሆነ የመጣነው በዚህ ጉዳይ ላይ የተሰሩ ምርምሮችን ነው ማለት ነው ይዤላችሁ የቀረብኩት እንጂ ኢቮሉሽን በሚለው ጉዳይ ላይ የሰው ልጅን ቋንቋ በተመለከተ ራሱን የቻለ የተከፋፈለ የተመራመሩበት ነገር አለ። እኛ ግን እውነተኛውንና ዳር የሚያደርሰን ነገርን ይዘን መቀጠል ስላለብን የዝግመተ ለውጥን እሳቤ ትተን በመጽሐፍ ቅዱሳዊው መረጃ መሰረት በዚያ ጉዳይ ላይ ያጠኑ የተመራመሩ በርካታ የዓለማችን ምሁራን አሉና የነሱን ሐሳብ ይዤላችሁ ቀርብ ያለው እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ አሁንም በአክብሮት ነው መጋብዛችሁ። ላይክ በማድረግ ሼር በማድረግ አብራችሁን ቆዩ። ሐሳብ አስተያየታችሁን አድርሱን። እንቀጥላለን። የመጀመሪያው የምናየው የአይሁድ እምነትና ምሁራንን እይታ ነው። እንግዲህ አይሁዶች ጥንታዊው የአዳም ቋንቋ ዕብራይስጥ ነው ብለው ነው የሚያምኑት። እግዚአብሔር ዓለምን የፈጠረበት እግዚአብሔር ከአዳም ጋር የተነጋገረበት የመጀመሪያው የሰው ልጅ ቋንቋ ዕብራይስጥ ነው ብለው ነው የሚያምኑት። ለምሳሌ ከሚያምኑ ምሁራን መካከል ረቢ ይሁዳ ሄሌቪ የተሰኘ አይሁዳዊ ምሁር በ12ኛው መቶ ክፍለ ዘመን በጻፈው መጽሐፉ ላይ እንደዚህ ብሏል። ዕብራይስጥ አዳም ሔዋንና እግዚአብሔር የተነጋገሩበት ቋንቋ ነው። ይህ ቋንቋ በባቢሎን ግንብ ወቅት ቋንቋዎች ሲደበላለቁ ሳይለወጥ የቀረው በኤቦር ትውልድ ዘንድ ነው ይላል። ለዚህም ነው ዕብራይስጥ ወይም ሂብሪው ተብሎ የተጠራው። ሄኖክም ትንቢቱን የጻፈው በዚህ የተቀደሰ ቋንቋ ነው ይላል። እንግዲህ ይሄ ረቢ ይሁዳ ሀሌቪ የተሰኘ አይሁዳዊ ምሁር የመጀመሪያው ቋንቋ ዕብራይስጥ ነው፣ መጽሐፈ ሄኖክም የተጻፈው በዕብራይስጥ ነው ይላል። ባለፈው ሳምንት ያቀረብንላችሁ ፕሮግራም ላይ ደግሞ መጽሐፈ ሄኖክን አይሁዶች ለምንድነው ከብሉይ ኪዳን ዝርዝር ውስጥ ያስወጡት ብለን ስንመለከት ያንን መርሃ ግብር በዚህ አጋጣሚ ያልተመለከታችሁ ሰዎች ሂዱና ተመልከቱት። ይሄኛው መርሃ ግብር ከመለቀቁ ቀደም ብሎ ያለውን ተመልከቱት። ጥሩ ዕውቀትን የሚሰጣችሁ ይሄኛውንም ፕሮግራም እንድትረዱት መንደርደሪያ ስለሚሆናችሁ ማለት ነውና በዚያ ላይ አይሁዶች አንደኛ መጽሐፈ ሄኖክን ያስወገዱት ስለ ክርስቶስ መሲህነት ስለሚናገር ክርስቲያኖች እንደ ትልቅ ማጣቀሻ በጊዜው ይጠቀሙበት ስለነበረ ነው። ሁለተኛው ደግሞ በዕብራይስጥ ቋንቋ የተጻፈ ስላልሆነ በግሪክና በአረማይክ ቋንቋ የተጻፈ ስለሆነ በዛን ጊዜ ደግሞ የአይሁድ ምሁራን ጉባኤዎቻቸውን በሚያካሂዱበት ወቅት በ90 ዓመተ ምህረት አካባቢ ባካሄዱት ጉባኤ የሚቀበሏቸው ቅዱሳት መጻሕፍት በዕብራይስጥ ቋንቋ ብቻ የተጻፉ መሆን እንዳለባቸው መጽሐፈ ሄኖክ ደግሞ በዛን ጊዜ በአረማይክና በግሪክ ቋንቋ ተጽፎ ስለነበረ ውድቅ እንዳደረጉት ተመልክተናል፣ አይተናል። አሁን ደግሞ ይሄኛው የአይሁድ ምሁር ምን ብሏል? ዕብራይስጥ ቋንቋ መጽሐፈ ሄኖክም የተጻፈበት በሱ ነው፣ አዳምም ከፈጣሪ ጋር የተነጋገረው በሱ ነው ብሏል። እንግዲህ ይሄንን እንዴት አድርገው እንደሚያስታርቁት ለራሳቸው እንተውላቸውና ወደ ቀጣዩ ተመራማሪ እንለፍ። ሁለተኛው ተመራማሪ ሄንሪ ሞሪስ ይባላል። ዘመናዊ የፍጥረት ጥናት አባት በመባል የሚታወቅ ነው። ዘ ጄነሲስ ፍለድ በተሰኘ መጽሐፋቸው ላይ እንደዚህ ብለዋል እኚህ ምሁር። በሰናኦር ሜዳ ቋንቋዎች ከመደበላለቃቸው በፊት የነበረው ቋንቋ በአጋጣሚ የመጣ ሳይሆን እግዚአብሔር ለአዳም በቀጥታ የሰጠው የተሟላና ፍጹም ቋንቋ ነው። ይህ ቋንቋ ሄኖክ ምስጢራትን የጻፈበትና እስከ ኖህ ዘመን ድረስ በሰው ልጆች ዘንድ የነበረ አንድ ልሳን ነው። ቋንቋውን በባቢሎን ግንብ ወቅት ቢከፋፈልም የመጀመሪያው ልሳን ግን በቅዱስ ሰዎች ዘንድ በሴም መስመር ተጠብቆ ቆይቷል ብሏል። እና ይሄ ሄንሪ ሞሪስ የተባለው እንግዲህ የመጀመሪያው ቋንቋ እገሌ ነው ብሎ ባይገልጽም በባቢሎን የጥፋት ዘመን ላይ ግን ቋንቋ በተደበላለቀ ዘመን አንድ ያልተደበላለቀ ቋንቋ ነበረ። የተቀደሰው ቤተሰብ ወይም ዘር ይዞት ቀጠለ ይላል። እሱንም በሴም መስመር
ተከትሎ ያለው ቋንቋ በሴም ዘሮች እንግዲህ የሴማዊ የሆነ ቋንቋ የመጀመሪያው ቋንቋ እንደሆነ ፍንጭ ሰጥቷል ማለት ነው። ስለዚህ በሴም መስመር ላይ እነማን አሉ፣ ምን አይነት ቋንቋ ይናገሩ ነበር የሚለውን ለማጥናት በር ይከፍታል ማለት ነው የዚህ ምሁርም ሐሳብ። ሶስተኛው ጆን ጊል የተባለ ተመራማሪም ምን ብሏል? በ18ኛው ክፍለ ዘመን የነበረ የመጽሐፍ ቅዱስ ትርጓሜ ሊቅ ነው ጆን ጊል ኤክስፖዚሽን ኦፍ ዘ ኢንታየር ባይብል በተሰኘ መጽሐፉ ላይ ከባቢሎን ግንብ በፊት የነበረው ቋንቋ ዕብራይስጥ ወይም ከዕብራይስጥ ጋር በቅርብ የሚዛመድ ጥንታዊ ሴማዊ ልሳን እንደነበር ጥርጥር የለውም። ይህ ቋንቋ ሄኖክ ትንቢት የተናገረበትና አባቶች እስከ ቃይናን ድረስ የተጠቀሙበት መለኮታዊ ስጦታ ነው። የሰው ልጆች ቋንቋቸው የተደበላለቀው በክፋታቸው ምክንያት እንጂ ቋንቋው ራሱ በጊዜ ሂደት እየተቀየረ የመጣ አይደለም በማለት እነዚህ ተመራማሪዎች እንግዲህ እስካሁን ያቀረብኩላችሁ ብዙ ተመራማሪዎች አሉ። እንደምታውቁት የተመረጡትንና ጥቂቱን ነው ይዤላችሁ መቀርበው። ዕብራይስጥ የመጀመሪያው ቋንቋ እንደሆነ ፍንጭ የሚሰጡ አረጋግጠውም የሚናገሩ ናቸው። ምን ብለው የሚያስባሉ? ሄኖክ የአዳም 7ኛ ትውልድ ነው ብለናል አይደለ? እና አዳምን በህይወት ደርሶበት ነበረ። አዳምና ሄኖክ ተገናኝተው ነበረ፣ ያወሩ ነበረ። ስለዚህ የሚግባቡበት ከአዳም የተማረው ቋንቋ ዕብራይስጥ ነው። አዳምን ባስተማረው መንገድ ነው የጻፈውም ብዙ ነገሮችን የተከተለው። ስለዚህ በዕብራይስጥ ነው ብለው የሚያምኑ ሰዎች አሉ። አሁን ደግሞ ወደ ሀገራችን ኢትዮጵያ ልንመጣ ነው። በግዕዝ ቋንቋ ነው የሄኖክ መጽሐፍ ተጽፎ የተገኘው የሚሉ የመጀመሪያው የሰው ልጅ ቋንቋ ግዕዝ ነው የሚሉ አያሌ ምሁራን አያሌ የሃይማኖት ሰዎች እንዳሉ ታውቃላችሁ፣ ከሀገርን ውስጥ ውጭም ቢሆን ማለት ነው። እና አሁን ቀጥለን ወደዚህኛው ወደ ዋናው ሐሳባችን እንሄዳለን ማለት ነው። አብሮነታችሁ እንዳልተለየን ተስፋ እናደርጋለን። ላይክ፣ ሼር፣ ኮመንት በማድረግ አብራችሁን ዝለቁ። ሚዲያችን ኢትዮጵ አምባ ሚዲያ ነው። ሰብስክራይብ አድርጉት፣ ብዙ ሰው ጋር ይድረሱ እነዚህ ፕሮግራሞች፣ ሼር አድርጉት። ስለዚህ ወደ ግዕዝ እንምጣ። ወደ ግዕዝ ስንመጣ መጀመሪያ የምናገኘው አለቃ ኪዳነ ወልድ ክፍሌን ነው። መጽሐፈ ሰዋሰው ወግስ ወመዝገበ ቃላት ሐዲስ በተባለው በ1948 በታተመው የመዝገበ ቃላት መጽሐፋቸው ላይ አለቃ ኪዳነ ወልድ ክፍሌ እንዲህ ይላሉ። ግዕዝ ማለት መጀመሪያ ቀዳማዊ ነፃ የወጣ ማለት ነው። ቋንቋዎች ሁሉ በሰናኦር ወይም በባቢሎን ከመደበላለቃቸው በፊት አዳምና ሔዋን ይነጋገሩበት የነበረው ቋንቋ እሱ ነው። ይህ ቋንቋ ሳይለወጥና ሳይከለስ በኢትዮጵያ ሊጠበቅ የቻለው ዮቅጣን የተባለው የኤቦር ልጅ ይህንን ቀዳማዊ ቋንቋ ይዞ ወደ ኢትዮጵያ በመምጣቱ ነው ሲሉ የመጀመሪያው የሰው ልጅ ቋንቋ ግዕዝ እንደሆነ ይሄ ደግሞ ከቃሉ ትርጉም እንኳን ተነስተን መረዳት እንደሚያስችለን አለቃ ኪዳነ ወልድ ክፍሌ ጽፈውልናል ማለት ነው። ሁለተኛ መዲራስ አማን በላይ የጥንቷ ኢትዮጵያ ትንሣኤ ታሪክ በተባለ መጽሐፋቸው ላይ የዓለም ቋንቋዎች መነሻ ግዕዝ ነው። ሄኖክም በሰማያዊ መገለጥ ያያቸውን ሚስጥራት የጻፈው በዚሁ በግዕዝ ቋንቋ ነው። ግዕዝ የአዳም ቋንቋ ለመሆኑ ማስረጃው ፊደላቱ፣ ድምጾቹ ከተፈጥሮና ከስነ ፍጥረት ጋር ያላቸው ጥልቅ ቁርኝት ነው። ሌሎቹ ቋንቋዎች ሁሉ ዕብራይስጥም አረማይክም የተቀዱት ከዚሁ ከግዕዝ ቋንቋ ነው። የግዕዝ ቋንቋ ቅርንጫፎች ናቸው፣ ዋናው ግንዱ ግን ግዕዝ ነው በማለት መዲራስ አማንም በመጽሐፋቸው ላይ ገልጸዋል ማለት ነው። ብላቴን ጌታ ህሩይ ወልደ ስላሴም ዋዜማ በተሰኘ መጽሐፋቸው ላይ የግዕዝን ቋንቋ ቀዳማዊነት የአዳም ቋንቋ እንደሆነ እግዚአብሔር ፍጥረትን የፈጠረበት ቋንቋ ሄኖክን መጽሐፉን የጻፈበት ቋንቋ ስለመሆኑ እንደዚህ ይላሉ። መጽሐፈ ሄኖክ በኢትዮጵያ ብቻ ተጠብቆ መገኘቱ ብቻውን ቋንቋው የግዕዝ መሆኑን ያረጋግጣል። ሄኖክ የኖረበትና የጻፈበት ቋንቋ በባቢሎን ጊዜ ካልተረበሹት ወገኖች ጋር ወደ ኢትዮጵያ ገብቷል። ይህም ቋንቋ ግዕዝ ሲሆን አዳም በመጀመሪያ የተናገረው ልሳን ነው ሲሉ ዋዜማ መጽሐፋቸው ላይ አስቀምጠዋል። በአራተኛ ደረጃ የምናያቸው ኢትዮጵያዊ ሊቀ ካህናት ተክለ ማርያም ወልደ ስላሴ ይባላሉ። ግዕዝ የመጀመሪያው የሰው ልጅ ቋንቋ በተሰኘ መጽሐፋቸው ላይ በመጽሐፈ ሄኖክ ውስጥ የሚገኙት ጥልቅ ምስጢራዊ ቃላት ትርጉም የሚሰጡት በግዕዝ ብቻ ነው።
ይህ የሚያሳየው ሄኖክ የጻፈው በግዕዝ ቋንቋ እንደነበርና መጽሐፉም ከመጀመሪያው ጀምሮ የግዕዝ መጽሐፍ እንደነበረ ነው። ከባቢሎን ግንብ በፊት ቋንቋ ከመደበላለቁ በፊት የነበረው አንድ ቋንቋ ግዕዝ ለመሆኑ የፊደላቱ አወቃቀር በቂ ምስክር ነው ይሉናል ማለት ነው። ሌሎችም በጣም ብዙ አሉ። የውጭ ተመራማሪዎችም አሉ በነገራችን ላይ መጽሐፈ ሄኖክ በግዕዝ እንደተጻፈ ፍንጭ የሚሰጡ ማለት ነው። እኛ ግን የሁሉንም አረማይክ ነው፣ ዕብራይስጥ ነው፣ ብዙ ነገር ይባላል። አይደለም መጀመሪያም በግሪክ ነው ተጽፎ የሚገኘው ምናምን ይባላል። እና እውነት ግን መጽሐፈ ሄኖክን የጻፈው የአዳም 7ኛ ትውልድ የሆነው ነብዩ ሄኖክ ነው ብለን ካመንን በግሪክ ነው የተጻፈው ብሎ ለማመን በጣም ይከብዳል። ግሪክ አሁን የተገኘች ሀገር ናት አይደል? እንዴ ከጥፋት ውሃ በፊት ከነኖህ ዘመን በፊት የነበረች ሀገር አይደለችም። በዛን ጊዜ የነበረው ሄኖክ ሊጽፈው የሚችለው በጣም ጥንታዊ በሆነ በቀደመ ቋንቋ ነውና ያ ቋንቋ ምንድነው የሚለውን የተለያዩ ተመራማሪዎች ያቀረቡትን ሐሳብ እንግዲህ አመልክቻችኋለሁ። እናንተ ደግሞ በደንብ ጥልቅ ምርምር ልታደርጉበት ትችላላችሁ። ግዕዝ የስሙን ትርጉም ስንመለከት እንደገና የዮቅጣንን ጉዞ ስንመለከት ከባቢሎን መፍረስ በኋላ ቋንቋው ያልተቀየረው የዚህ የኤቦር ልጅ ነው ዮቅጣን አይደለ? እሱ ወደ ኢትዮጵያ መጥቷል። ይሄ እንግዲህ ሀገር ያወቀው ዓለም የጻፈው ታሪክ ነው፣ የዮቅጣን ጉዞ ማለት ነው። እና እነሱ ያንን ግዕዝ የተባለውን ቋንቋቸውን ይዘው መጡ። አጋዚያን እየተባለ የሚተረካለ ቀደም ሲል ከኖህ መርከብ ጋር አያይዤ ያነሳውላችሁ ጉዳይ አለ። የመጽሐፈ ሄኖክ በኢትዮጵያ መገኘት፣ የግዕዝ ቋንቋ ፊደላቱ ሚስጥር፣ እያንዳንዳቸው ፊደል ከእግዚአብሔር ጋር ከተፈጥሮ ጋር ያላቸው ቀመር ሚስጥራትን ስትመለከቱ ተራ ቋንቋ እንዳልሆነ ትረዳላችሁና ይሄ ሁሉ ነገር ተዳምሮ ግዕዝ የመጀመሪያው ቋንቋ እንደሆነ ሄኖክን መጽሐፉን የጻፈው በዚህ ቋንቋ እንደሆነ እንግዲህ ወደ ማመኑ እንጠጋለን ማለት ነውና እንደ ኢትዮጵያዊም ደግሞ ይሄንን ነገር የግድ ወደኛ ለማምጣት ሳይሆን ሁሉም ነገር ለኛ ይገባናል ማለት ሳይሆን ግን ደግሞ ምርምር አድርገን ብዙ ፍንጮች ስላሉ እውነታው ላይ ደርሰን ያንን ለዓለም የራሳችንን እውነት መመስከር አለብን ማለት ነው። ሌላው ከዓለም ሕዝብ በተለየ ከዓለም አብያተ ክርስቲያናት በተለየ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፈ ሄኖክን ከመጽሐፍ ቅዱስ ውስጥ አካታለች። ከ80 መጽሐፍቶች መካከል አንዱ መጽሐፈ ሄኖክ ነው። ነገር ግን ሁልጊዜ እኔ ጥያቄ የሚሆንብኝ አንድ ነገር አለ። ምንም እንኳን ተተርጉሞ በሚገባን መንገድ በመጽሐፍ ቅዱስ ውስጥ ቢካተትም ለምንድን ነው ብዙ ጊዜ መጽሐፈ ሄኖክ ትምህርት ሲሰጥ አንሰማም? ውይይቶች ሲደረጉበት አናይም? ሄኖክ የጻፈው አሁን ላለነው ለዚህ ዘመን በተለይ መጨረሻው መቃረቢያ ላለን ሰዎች ነውና መጽሐፉ በደረቁ አንድ ሰው ሲያነበው ሊገባው አይችልም። ሊገባውም በተሳሳተ መንገድ ነው የሚሆነው አይደለ? በእኛ ቤተክርስቲያን ውስጥ የትርጓሚ ትምህርት አለ። ያ ማለት ቀጥታ ሁላችንም አንብበን እንዳንረዳው ሊቃውንት አባቶቻችን ጸጋውም ዕውቀቱም ያላቸው አስፍተው አልምተው ተርጉመው ያስተምራሉና አሁን ዓለምን እንደምንመለከታት የመጨረሻው መጨረሻ ላይ የምንገኝበት ዘመን ነውና መቼ ነው እንደው መጽሐፈ ሄኖክ በደንብ ተደርጎ በቤተክርስቲያን ትምህርት የሚሰጠው? በሰንበት ትምህርት ቤት ሊሆን ይችላል፣ በኮሌጆች ውስጥ ለምንድን ነው የመወያያ ርዕስ የማይሆነው? እንግዶች እየተጋበዙ ምሁራን ሀሳባቸውን ከኛ ይልቅ በነገራችን ላይ ካቶሊኮች መጽሐፋቸው ውስጥ ያልከተቱት የማይቀበሉት ካቶሊኮች የተሻለ ይመራመሩበታል፣ የተሻለ በሱ ጉዳይ ላይ ይጽፋሉና ኦርቶዶክስ ቤተክርስቲያን ግን መጽሐፉ ለረጅም ዘመን ጠብቃ ከማቆየቷ አንፃር እሱ ትልቅ ውለታ ትልቅ ቅርስ እንደመሆኑ መጠን አሁን ያሉ የቤተክርስቲያን መምህራን ደግሞ ይሄንን ቤተክርስቲያን ጠብቃ ያቆየችውን መጽሐፍ ለትውልዱ በደንብ አድርገው እንዲያስተምሩት በዚህ በመጨረሻው ዘመን ምንድነው ሊነግረን የፈለገው መጽሐፈ ሄኖክ በትክክል ከምን እንድንጠነቀቅ ምን አይነት ነገሮች እንደሚመጡ ነው አስቀድሞ የነገረን የሚለውን ነገር በደንብ አድርገው ሰው በሚረዳው መንገድ ተርጉመው ቢያስተምሩን የሚል ሐሳብ አስተያየት አለኝ። መጽሐፈ ሄኖክን ብቻ ሳይሆን ራእየ ዮሐንስንም ያናክል ውይይት ሲደረግበት ለትምህርት ሲቀርብ አንመለከትምና በዚህም አጋጣሚ ይሄንን መልእክት ለማስተላለፍ ነው። አብራችሁን ስለነበራችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ መርሃ ግብር ደግመን እስከምንገናኝ ድረስ በቸር ቆዩን። አበቃ።